ቀዳሚ ወዳረግነው ዜና እንለፍ። የሸበሌ ሪዞርት በሁሉም ክልሎች ልማትን ማረጋገጥ እንደሚቻል ማሳያ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከገበታ ለትውልድ አብይ ፕሮጀክቶች መካከል ሁለተኛውንና በ385 ሄክታር መሬት ላይ ያረፈውን የሸበሌ ሪዞርት መርቀው አገልግሎት አስጀምረዋል። ይታያል አጥናፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከገበታ ለትውልድ አብይ ፕሮጀክቶች መካከል ሁለተኛውና በ385 ሄክታር መሬት ላይ ያረፈውን የሸበሌ ሪዞርትን መርቀው አገልግሎት አስጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምረቃ መርሃ ግብሩ ላይ ባደረጉት ንግግር በሶማሌ ክልል የተጀመሩ የጋዝ ፕሮጀክት፣ የነዳጅ ማጣሪያ፣ የማዳበሪያ ፋብሪካ፣ የአውሮፕላን ማረፊያ ማስፋፊያ፣ የሸበሌ ሪዞርትና የተሽከርካሪ መገጣጠሚያ ፋብሪካን ጨምሮ ሌሎች በርካታ የልማት ስራዎች በክልሉ እየተሰሩ እንደሚገኙ ገልጸዋል። የሸበሌ ሪዞርት ምረቃ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ የተቀበሉበትና ሰላም እንደ ዝናብ በሶማሌ ክልል ሲዘንብ ያየንበት ዕለት ስለሆነ ታላቅ ድልና ታላቅ ስራ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ህዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች፣ በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ፣ የማዳበሪያ ፕሮጀክት፣ የኤርፖርት ማስፋፊያ ፕሮጀክት፣ አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። የሶማሌ ክልልን ከግጭትና ጦርነት ወደ ልማት ለመለሱ የክልሉ አመራሮች እንኳን ደስ አላችሁ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሸበሌ ሪዞርት በሁሉም ክልሎች ልማትን ማረጋገጥ እንደሚቻል ማሳያ ነው ብለዋል። የግንባታ ሂደቱ በየትኛውም ክልል ሰላም፣ ልማትና ፍቅር ባንዲራ ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል እንዳለ በድጋሚ የተረጋገጠበት ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት፣ ሶማሌዎች የጅቡቲ ወንድሞቻቸውን፣ የኬንያ ወንድሞቻቸውን፣ የሶማሊያ ወንድሞቻቸውን ብቻ ሳይሆን የሰላም ባንዲራ፣ የፍቅር ባንዲራ፣ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው። በሶማሌ ክልል በጅጅጋ ከተማ በኮሪደር ፕሮጀክት ጅጅጋ በምስራቁ የኢትዮጵያ ቀጠና በምስራቁ የአፍሪካ ቀጠና አንድ ፈርጥ ሆና እየወጣች እንዳለች የሚያሳይ ነው። የሸበሌ ሪዞርት የአካባቢውን ባህል የቤት አሰራር የተከተለ አረንጓዴ ስፍራዎች ያሉበትና በሺዎች የሚቆጠሩ ዛፎችና ፍራፍሬዎች የተተከሉበት መሆኑን አንስተዋል። በምረቃ መርሃ ግብሩ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ፣ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ኢትዮጵያ የታዳሽ ኃይል ልማት የጎረቤት ሀገራት ትስስር መሰረት ያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ፣ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት መርቀው ስራ አስጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ ጊዜ እንደገለጹት ኢትዮጵያ ውስጥ ልናረጋግጠው የምንፈልገው እድገት አጠቃላይ የዓለም ኢኮኖሚ ጉዞን ከግምት ያስገባ ነው ብለዋል። የእድገት መሰረቶች የሆኑት ትውልድ ላይ መሰረተ ልማትን ላይ ትኩረት ተደርጎ እየተሰራም ነው ብለዋል። የ21ኛው ክፍለ ዘመን ጥሩ ዝግጅት ያደረጉ ፋውንዴሽን የጣሉ የአፍሪካ ሀገራት በሶስተኛውና በአራተኛው ኳርተር በዓለም ከፍተኛ እድገት ካላቸው ሀገራት ተርታ የመቀላቀል እድላቸው በእጅጉ የሰፋ ነው። ይህ እድል በልጆቻችን መታየት እንዲችል የእድገት ፋውንዴሽንስ ለይተን እነዚያ ላይ ማተኮር ይገባናል። አንደኛው በህፃናት ላይ ያተኮረ ትምህርት ነው። በህፃናት ላይ ያተኮረ ትምህርት እነሱን ለነገ ስለሚያዘጋጅ። ሁለተኛው ኢንፍራስትራክቸር ነው። ኢንፍራስትራክቸር ሲባል መንገድ፣ ቴሌኮሙኒኬሽን፣ መብራት ያካትታል።
የኃይል ልማታችን ከአካባቢ እንክብካቤ ጋር የተናበበ ነው ያሉት ጠቅላይ ሚኒስትሩ ለዚህ ደግሞ ታላቁ የህዳሴ ግድብ ሁነኛ ማሳያ መሆኑን አብራርተዋል። ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። ለዚያ ሁነኛው መድኃኒት ደግሞ ክሊን ኢነርጂ ላይ ማተኮር ነው። ኢትዮጵያ በደፈን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። የኢትዮጵያ የታዳሽ ኃይል ልማት የጎረቤት ሀገራትን ትስስር መሰረት ያደረገ ስለመሆኑም ገልጸው ኢትዮጵያ ከጅቡቲ ጋር በኃይል ብቻ ሳይሆን በውሃና ክፍያ መንገድ ጭምር መተሳሰሯን ተናግረዋል። ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። በቀጣይም ከሶማሊያና ደቡብ ሱዳን ጋር በኃይል ለመተሳሰር እየሰራች መሆኑን አብራርተው ዛሬ የተመረቀው የአይሻ 2 የንፋስ ኃይል ማመንጫ ይህን ትስስር ይበልጥ እንደሚያጠናክረው ነው ጠቅላይ ሚኒስትሩ የተናገሩት። የምስራቅ አፍሪካ ቀጠና ትልቅ አቅም ያለበት አካባቢ መሆኑን ያነሱት ጠቅላይ ሚኒስትሩ የቀጠናው ሀገራት ይህንን አቅም በተደመረ መንገድ መጠቀም ከቻሉ ከራሳቸው አልፎ ሌሎችን መርዳት እንደሚሸጋገሩም ተናግረዋል። ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት ከባቢ የመሆን እድሉ በጣም ሰፊ ነው። በትብብር አብሮ የመስራትን፣ ከልማት የመቋደስን፣ በጋራ የማደግን፣ አንዱ ከሌላው የመማርን ልምምድ እያሳደግን ከሄድን ምንም ጥርጥር የሌለው የ21ኛው አጋማሽ የአፍሪካ ዘመን ይሆናል። በሶማሌ ክልል የተገነባው የአይሻ 2 ኃይል ማመንጫ ፕሮጀክት በአጠቃላይ 120 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን ከዚህም ውስጥ 80 ሜጋዋት ማምረት የሚችለውን ምዕራፍ በትላንትናው ዕለት አገልግሎት መስጠት ጀምሯል። ዘገባው የፍቃዱ መለሰ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ዛሬ የተስፋ ብቻ ሳይሆን የስራና የተጨባጭ ውጤት ድምር እየሆነች ነው አሉ። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ከገበታ ለትውልድ ፕሮጀክት መካከል አንዱ የሆነው የሸበሌ ሪዞርት በትናንትናው ዕለት መርቀው ለአገልግሎት ክፍት አድርገዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሪዞርቱ ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ ለተያዘው ጉዞ ትልቅ ጥፋት የሚፈጥር ነውም ብለዋል። በጠቅላይ ሚኒስትር ዶክተር አብይ ከሀሳብ ዘር እስከሚታይ ውጤት በሚመነዘሩ የትጋት ልኬቶች የተጀመሩት የገበታ ፕሮጀክቶች የሀገራችንን እምቅ ጸጋዎች ለዓለም ገበያ እያወጡ ይገኛሉ ነው ያሉት። በመደመር እሳቤ እየተገነቡ የሚገኙ እነዚህ ፕሮጀክቶች ያለንን አቅም በማቀናጀት ለላቀ ውጤትና ከፍታ እንድንጓዝ የሚያግዙ ናቸውም ብለዋል። የሸበሌ ሪዞርት የሶማሌ ክልልን የሀገራዊ ልማት ትሩፋቶች ተጠቃሚ ከማድረግ ባሻገር የምስራቅ ኢትዮጵያን የቱሪዝም ዘርፍ ወደ አዲስ ምዕራፍ የሚያሸጋግር ትልቅ አቅም መሆኑንም አንስተዋል። የኢትዮጵያ የልማት ስኬቶች ቀጠናዊ የኢኮኖሚ እድገትን የሚያፋጥኑ መሆናቸውን የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ገለጹ።
ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት ሸበሌ ሪዞርትን መርቀዋል። በዚህ ጊዜ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ የሸበሌ ሪዞርት ድንቅ ቀጠናዊ የቱሪዝም ትስስርን የሚያጠናክር የልማት ውጤት ነው ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጪነት በቱሪዝምና ሌሎች የልማት መስኮች የተገኙ ውጤቶች ቀጠናዊ የእድገት ትስስርን የሚያጠናክሩ መሆኑን ገልጸዋል። የሸበሌ ሪዞርትም ቀጠናዊ የቱሪዝም ልማትን የሚያሳድግ አስደማሚ የመስህብ መዳረሻ የልማት ፕሮጀክት መሆኑን ተናግረዋል። ፕሮጀክቱም የኢኮኖሚ ትስስርን የበለጠ በማጎልበት ትልቅ ጠቀሜታ እንደሚኖረው አስረድተዋል። የሶማሌ ክልል ሕዝብም ሰላሙን በማስጠበቅ የሕዝብን ተጠቃሚነት የሚያረጋግጡ የልማት ውጤቶች እንዲገኙ ያበረከተው አስተዋጽኦ የሚደነቅ መሆኑንም አብራርተዋል። በቀጣይም በሀገር ውስጥና በውጭ ዓለማት የሚኖሩ የክልሉ ተወላጆች ኢትዮጵያንና የቀጠናውን ሀገራት ሕዝብ የልማት ተጠቃሚነት ለማረጋገጥ በሚደረጉ ጥረቶች የድርሻቸውን መወጣት እንደሚኖርባቸው አስገንዝበዋል። በተያያዘም የኢትዮጵያ ሕዝብና መንግስት ያስመዘገቡት አስደማሚ የልማት ስኬቶች ለአፍሪካ ቀንድ ቀጠና የኢኮኖሚ ልማት ጉልህ ድርሻ እንዳላቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት መርቀው ስራ አስጀምረዋል። በሶማሌ ክልል የተገነባው የአይሻ 2 ኃይል ማመንጫ ፕሮጀክት በአጠቃላይ 120 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን ከዚህም ውስጥ 80 ሜጋዋት ማምረት የሚቻለው ምዕራፍ በዛሬው ዕለት አገልግሎት መስጠት ጀምሯል። በምረቃው ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያ ሕዝብና መንግስት በተለያዩ የልማት ዘርፎች ላስመዘገቡት የልማት ስኬት የእንኳን ደስ አላችሁ መልእክት አስተላልፈዋል። ኢትዮጵያ ግዙፍ የልማት ፕሮጀክቶችን ተግባራዊ በማድረግ አስደናቂ ስኬት እያስመዘገበች መሆኑን ገልጸዋል። ቀጠናዊ እድገትን ለማፋጠን በጋራ የምንሰራበት ጊዜው አሁን ነው ያሉት ፕሬዝዳንቱ ዘላቂ ሰላምና የመሰረተ ልማት ትስስር ቀጠናዊ እድገትን የሚያፋጥኑ አስፈላጊ ጉዳዮች ናቸውም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ልማት ለማፋጠን የሚሰጡት ቁርጠኛ አመራር የአገሪቱ የተፈጥሮ ሀብት ለህዝብ ተጠቃሚነት እንዲውል እያደረጉ እንደሚገኙም ገልጸዋል። የውሃና ሌሎች የኃይል አማራጮች፣ ታዳሽ የኤሌክትሪክ ኃይል የሚመነጩ የልማት ስኬቶችም የአየር ንብረት ተጽዕኖን የሚቋቋሙ አካባቢ ለመፍጠር ከፍተኛ ሚና እንዳለውም አንስተዋል። የኢትዮጵያ ሕዝብና መንግስት ያስመዘገቡት አስደማሚ የልማት ስኬት ለአፍሪካ ቀንድ ቀጠናዊ የኢኮኖሚ ልማት ጉልህ ድርሻ እንዳላቸው አብራርተዋል። በቀጣይም የሶማሊያ ሕዝብና መንግስት ከኢትዮጵያ የልማት ትሩፋቶች በመጋራት ትብብርን የበለጠ ለማሻሻል በቁርጠኝነት እንደሚሰራ አረጋግጠዋል። ቀጥለናል ተመልካቾች። የሸበሌ ሪዞርት የኢትዮጵያን ብልጽግና የሚያረጋግጥ ፕሮጀክት መሆኑን የመስኖና ቆላማ አካባቢ ሚኒስትርና የፕሮጀክቱ አስተባባሪ ዶክተር አብርሃም በላይ ተናገሩ። ፕሮጀክቱ መንግስት የሀገርን ሀብቶች እየገላለጠ ካለባቸው አካሄዶች አንዱ መሆኑንም አንስተዋል። ደረጃቸውን የጠበቁ መሰረተ ልማቶች የተሞሉለት የሸበሌ ሪዞርት የሶማሌን ሕዝብ የኑሮ ዘይቤና ባህል የሚታይበትም ስለመሆኑ ጠቅሰዋል። ይህ ሪዞርት በ380 ሄክታር መሬት ላይ ያረፈ ሲሆን 15 ኪሎ ሜትር የመንገድ ስራና 46000 ስኩዌር ሜትር የሚሸፍን የመልክዓ ምድር ማስዋብ ስራ የተሰራለት ነው። ሪዞርቱ የጋራ መጠቀሚያ አገልግሎት መስጫ ማዕከላቱን ስንመለከት ሪዞርቱን የእንግዳ መቀበያ ማዕከል፣ ሱቆች፣ ባህላዊና ዘመናዊ ምግብ ቤቶች፣ መሰብሰቢያ አዳራሾች፣ አምፊቲያትሮች እንዲካተቱለት ተደርገዋል። በተጨማሪም 150 ሰው የሚይዝ ዘመናዊ መሰብሰቢያ አዳራሽ፣ የተሟላ የወንድና ሴት ስፓ፣ የስፖርት ማዘውተሪያ ቦታዎች፣ የውበት ሳሎን፣ 3 መዋኛ ገንዳዎች እንዲሁም የህፃናት መጫወቻ ያሉት ሲሆን የሶማሌን ሕዝብ የኑሮ ዘዬ እና አኗኗር ሊያሳዩ የሚችሉ ባህላዊ ግንባታዎችን እና የህንፃ ዲዛይኖች ታሳቢ ተደርገው ተገንብተዋል። 150 ሄክታር መሬት ላይ ማረፉን ዶክተር አብርሃም ገልጸው በግንባታ ሂደትም ለአካባቢው ነዋሪዎች ምቹ መኖሪያ ቤት እንደተገነባላቸውም ነው የገለጹት። የፕሮጀክቱ አካባቢ አረንጓዴና በሂደትም ጫካ ለማድረግ በማቀድ በባለፉት 2 ዓመታት ከ150 ሄክታር በላይ የሚሸፍኑ 360 ሺህ የተለያዩ ችግኞች የተተከሉ ሲሆን ከ20 ሺህ በላይ የፍራፍሬዎች ፍሩት ፓርክ እንዲኖረውም ተደርገዋል። ፕሮጀክቱ
ባረፈበት ቦታ በዝቅተኛ የኑሮ ሁኔታ ሲኖሩ ለነበሩ ዜጎች ለመኖሪያ ምቹ የሆነ 24 መኖሪያ ቤቶች ተገንብተው የቤት ቁሳቁስ ተሟልቶላቸው እንዲኖሩ የሚያስችል ስራም የፕሮጀክቱ አካል ተደርጎ ተሰርቷል። መንግስት በየአካባቢው ያለውን ሀብት ለመግለጥ የሚያከናውናቸው እንደዚህ አይነት ስራዎች የኢትዮጵያን ብልጽግና የሚያረጋግጡ በመሆኑ እስካሁን የወሰድናቸውን ተሞክሮዎች ቀምረን በቀጣይ ጊዜ ደግሞ ለተሻለ ውጤት እንድንተጋ አደራ። አመሰግናለሁ። በመጨረሻም ጠቅላይ ሚኒስትር አብይን ጨምሮ ሌሎች በፕሮጀክቱ ግንባታ ሂደት ትልቅ ሚና የነበራቸው አካላት ዶክተር አብርሃም ምስጋና አቅርበውላቸዋል ሲል የዘገበው ባልደረባችን አፈወርቅ አለሙ ነው። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ መሪነት የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያ በአፍሪካ የብልጽግና ተምሳሌት የመሆን ህልሟን ለማሳካት የያዘችው ጽኑ አቋም ማሳያ ናቸው አለ የመንግስት ኮሚኒኬሽን አገልግሎት። እነዚህ ተግባራት የመደመር እሳቤ ያዋለዳቸው ከህልም ወደ እውነት የተሸጋገሩ የኢትዮጵያ የማንሰራራት ምልክቶችና የምስራቅ አፍሪካ የጋራ ልማት ዋስትናዎች ናቸው ተብሏል። ሙሉ መግለጫውን ባልደረባችን አፈወርቅ አለሙ እንደሚከተለው ያቀርበዋል። ኢትዮጵያ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች ይላል የመንግስት ኮሚኒኬሽን አገልግሎት መግለጫ ሲጀምር። ትናንት ስናለማቸው የነበሩ ታላላቅ ራዕዮች ዛሬ በተግባር ተተርጉሞ የዜጎች ተጠቃሚነት የሚረጋገጥባቸው፣ የሀገር ክብር የሚታደስባቸውና የቀጠናው ትስስር የሚጠናከርባቸው ሕያው እውነታዎች ሆነዋል። በትናንትናው ዕለት በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያ በአፍሪካ የብልጽግና ተምሳሌት የመሆን ህልሟን ለማሳካት የያዘችው ጽኑ አቋም ማሳያ ናቸው። ይህ ታሪካዊ ዕለት ኢትዮጵያ በአንድ በኩል የታዳሽ ኃይል ሉዓላዊነቷን የምታረጋግጥበትን የአይሻ 2 የንፋስ ኃይል ማመንጫን፣ በሌላ በኩል ደግሞ የቱሪዝም ዘርፉንና የባህል እሴቶቻችንን ከፍ የሚያደርገውን የገበታ ለትውልድ አካል የሆነውን የሸበሌ ሪዞርትን ለዓለም ያስተዋወቀችበት አጋጣሚ ነው። እነዚህ ተግባራት የመደመር እሳቤ ያዋለዳቸው ከህልም ወደ እውነት የተሸጋገሩ የኢትዮጵያ ማንሰራራት ምልክቶችና የምስራቅ አፍሪካ የጋራ ልማት ዋስትናዎች ናቸው። ዛሬም በሀገራችን እየታየ ያለው ትልቁ ድል ፕሮጀክቶቹ ተጠናቀው መመረቃቸው አይደለም። ፕሮጀክት ጀምሮ መጨረስ የዕለት ተዕለት ተግባራችንና መለያችን ሆኗል። ይልቁንም ይበልጥ የሚያስደምመው ሀገሪቱ ከአንድ ግዙፍ ፕሮጀክት ወደ ሌላ ታላላቅ ፕሮጀክቶች የምትሸጋገርበት ፍጥነት፣ ቅልጥፍና የማላቅ አቅሟ ነው። ኢትዮጵያም ዛሬ ታላላቅ ራዕዮችን አልሞ በአጭር ጊዜ ውስጥ ወደ ተግባር የመለወጥ ብቃት ያለው ትጉ አመራርና ከእያንዳንዱ የለውጥ ጉዞ ጎን የተሰለፈ ቆራጥ ህዝብ ያላት ሀገር መሆኗን በተግባር አስመስክራለች። ሰርክ በእያንዳንዱ ዕለት የሚበሰሩ ውጤቶች ኢትዮጵያ ማንኛውንም ውስብስብና ግዙፍ ስራ የማስተባበርና የመምራት አቅም እንደፈጠረች ማሳያ ናቸው። የጀመርነውን የጨረስንና የቋጨነውን ደግሞ ለቀጣይ ትውልድ በቅርስነት የማስተላለፍ ባህል በሀገራችን እየተገነባ መምጣቱ ለነገዋ ኢትዮጵያ ታላቅ ተስፋን ሰንቋል። በእነዚህ ፕሮጀክቶች ምረቃ ላይ የቀጠና ሀገራት መሪዎች በጋራ መገኘታቸው ፋይዳው ከፍተኛ ነው። ኢትዮጵያ የምታከናውናቸው የልማት ስራዎች ሁሉም ከራሷም አልፎ ለጎረቤቶቿ የሚተርፉና ቀጠናውን በጋራ ተጠቃሚነት የሚያስተሳስሩ መሆናቸውን በተግባር አሳይታለች። የአይሻ 2 የንፋስ ኃይል ማመንጫ በምስራቅ አፍሪካ ቀዳሚ የንፋስ ኮሪደር ላይ መገንባቱ ኢትዮጵያ የቀጠናው ታዳሽ ኃይል ማዕከል የመሆን ጉዞዋን የሚያፋጥን ታሪካዊ ክስተት ነው። ይህ አስተማማኝ የኃይል አቅርቦት ለሀገራችን ኢንዱስትሪዎች ብቻ ሳይሆን ለቀጠናው ሀገራት የኢኮኖሚ ትስስር የጀርባ አጥንት ነው። በቴክኖሎጂ ለሚመራውና በዲጂታል ትራንስፎርሜሽን ለሚታገዝ ዘመናዊ ኢኮኖሚ ወሳኝ የሆነው ይህ መሰረተ ልማት በህዝቦች መካከል ያለውን ወንድማማችነት የሚያጠናክር የሰላም ድልድይ ሆኖ ያገለግላል። ኢትዮጵያ ኃይልን በማመንጨትና ለአጎራባች ሀገራት በማከፋፈል የቀጠናው የኢኮኖሚ ሞተር የመሆን ሚናዋን ቃልን በተግባር በመፈጸም እየተወጣች ትገኛለች። ሀገራችን ዛሬ ከወንዞቻችን ከንፋስና ከምድር ውስጥ እንፋሎት በምታመነጨው ንጹህ ኃይል በዓለም አቀፍ ደረጃ የአረንጓዴ ልማት መሪ እየሆነች መጥታለች። እነዚህ ስራዎች የኃይል ዋስትናን ከማረጋገጥ ባለፈ ለዓለም የበካይ ጋዞችን የመከላከል ጉዞ የበኩሏን ጉልህ አስተዋጽኦ ያሳየችበት አውድ ነው። በተመሳሳይ መልኩም የሸበሌ ሪዞርት የባህላዊ ሴቶቻችንን ከዘመናዊነት ጋር አቀናጅቶ
ኢትዮጵያ በቱሪዝም ዘርፍ ያላትን ሰፊ አቅም ወደ ኢኮኖሚያዊ ጥቅም የመለወጥ ብቃቷን ያሳየበት የገበታ ለትውልድ ድንቅ ውጤት ነው። በአጠቃላይ ትናንት በሰላም እጦት ይታወቁ የነበሩ አካባቢዎች ዛሬ የልማት ተምሳሌት መሆናቸው ሀገራችን እየገነባች ያለችውን ሰላም ለልማት ማገር መሆኑን ያረጋግጣል። ኢትዮጵያ የምታልም ብቻ ሳትሆን ህልሟን ወደ እውነት የምትቀይር የቀጠናውን የልማት ተስፋ የምታለመልምና የአፍሪካ ኩራት ሆና የምትቀጥል ቆራጥ ሀገር ናት። ትናንት የተመረቁት ፕሮጀክቶች የነገዋን ብልጽግና የምናረጋግጥባቸው ኩሩ ቅርሶቻችን ናቸው። መንግስት ከቀጠናው ሀገራት ጋር በመሆን ለጋራ ብልጽግና የሚተጋበትን ስራ አጠናክሮ ይቀጥላል። ህዝባችንም ይህንን የታሪካዊ እጥፋት በአግባቡ በመረዳትና ለላቀ ስራ በመነሳሳት የሀገራችንን ከፍታ እንዲያረጋግጥ ጥሪያችንን እናቀርባለን። ኢትዮጵያ በቀጠናው የብልጽግና ጮራ በአፍሪካ የታዳሽ ኃይል ማዕከል ሆና መዝለቋን ትቀጥላለች ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት መግለጫ ይቋጫል። ተመልካቾቻችን እየተከታተላችሁ ያላችሁት ከትውልድ ድምጽ ከሆነው ከኤኤምኤን የዕለተ እሁድ የእኩለ ቀን ዜናዎቻችን ነው። ቀጥለናል። የቅዳሜና የእሁድ ገበያ ከጊዜ ወደ ጊዜ አማራጭ ግብይት ሚናን በመጫወት አስተዋጽኦ እየጎላ ይገኛል። ከነዚህ መካከል የአልባሳት ግብይት አንዱ ነው። ሪፖርተራችን ሄኖክ ዘነበ በሜክሲኮ አካባቢ የእሁድ ግብይት ቅኝት እያደረገ ነው የሚገኘው። በቀጥታ መስመራችን ላይ ይገኛል። እንደምን አረፈድክ ሄኖክ? ያለውን የግብይት ድባብ መግለጽ ትችላለህ? ችግር የለውም። አመሰግናለሁ ተመልካዮቻችን፣ እንደዚሁም አንተንም በሱ ፍቃድ እጅግ አድርጌ አመሰግናለሁ። በዛሬው ዕለት እንግዲህ በገበያ ቅኝታችን በሜክሲኮ አካባቢ ነው የምንገኘው፣ ዋቤ ሸበሌ ሆቴል ፊት ለፊት። እንግዲህ በዚህ አካባቢ በሰንበት ገበያ የተለያዩ ግብአቶች መቅረባቸውን ለመታዘብ ችለናል። የአትክልትና ፍራፍሬ ጭምር በርካታ በአቅርቦቱ በገፍ እንዳለ ለመታዘብ ችለናል። ያነጋገርኳቸው ነዋሪዎችም ጭምር ገበያን ለማረጋጋት እንደነው የኑሮ ውድነትን መንግስት ለማረጋጋት ከወሰዳቸው መፍትሄዎች ውስጥ ትልቁ መሆኑን ነግረውናል ማለት ነው። እንግዲህ ሸማቾች የ20 ብር እንደዚሁም ደግሞ የ15 ብር እስከ 30 ብር ያለ ልዩነት በኪሎ ደረጃ ያለ ልዩነት መኖሩን መመልከታቸውና ሁልጊዜም ደግሞ ለዚህ ግብይት እንደሚፈጽሙ ነው የነገሩን። እንግዲህ እኛም ዞር ዞር ለተዛዘብነው እንደ ሽንኩርት፣ ቲማቲም እንደዚሁም ደግሞ አትክልትና ፍራፍሬን ጭምር መኖሩን ታዝበናል። የተለያዩ ለወጥ የሚያገለግሉ እንደዚሁም ደግሞ ለተለያዩ አገልግሎት የሚያገለግሉ ግብአቶች መቅረባቸውን ለመታዘብ ችለናል። ይህ እንግዲህ የኑሮ ውድነትን ለማረጋጋት ብሎም ደግሞ የህብረተሰቡን የኑሮ ጫና ለመቀነስና አቅርቦትን በማሳደግ ረገድ ደግሞ ትልቅ ፋይዳ አለው ይሄ ማለት ነው። እንግዲህ ከዚህ በላይ ደግሞ አጠቃላይ ከቀጥታ ከአርሶ አደሮች የሚረከቡት በመሆኑ ፍሬሽ ወይ ደግሞ ንጹህ የሆነ ግብአትን ማግኘታቸውን ነው ነዋሪዎች ወይ ደግሞ ሸማቾች ተናገሩ። በዛው መጠን እንደዚሁ ሻጮችም ወይ ደግሞ ነጋዴዎችን በነገሩ መሰረት ንግዳቸውን እዚህ መጥተው ማሳለጣቸው ከፍተኛ ዋጋ ያስገኝላቸው እንደሆነ ቀጥታ ደግሞ አርሶ አደሩን እንደዚሁም ደግሞ የሻጩንም ጭምር በቅርብ ርቀት የሚያገናኙ ሆነው እያገለግሉ መሆኑን ለመታዘብ ችለናል። እነሱም የነገሩን ይሄን ነው። ከዚህ ባሻገር በዛሬው ዕለት በቅኝታችን የታዘብነው ጉዳይ ቢኖር የልብስ ገበያም ጭምር መኖሩን ነው። እንግዲህ የልብስ ገበያ በተለይ ከዚህ በፊት በህገ ወጥ መንገድ ሲሰሩ የነበሩ ስራዎች አሁን ላይ ህጋዊ ሆነው የተለያዩ አማራጮችን ይዘው ህግን ተከትለው እየሸጡ መሆኑን ነው የታዘብነው። ጠጋ ብለን አነጋግርናቸው ነበር። እነዚህን የሚሸጡ ሰዎች ከዚህ በፊት እንግዲህ ከደንብ ማስከበር ጋር በተለይም ከመንግስት አካል ጋር እሰጥ አገባ ይገቡ የነበሩ መሆኑን ነግረውናል። እንግዲህ አሁን ላይ ደግሞ መንግስት ባመቻቸው ተደራጅተው ዘመናዊ በሆነ መልኩ እየሸጡ መሆኑን እንደዚህ በተለያዩ ሀገራት ተሞክሮም ጭምር ያለው መሆኑና ከመንግስት ጋር ሆነው ይህንን ሽያጭ እያከናወኑ እንደሆነ የሚገኙ መንግስት ባመቻቸላቸውም ተጠቃሚ መሆናቸውን ነግረውናል። ከዚህ በፊት እንግዲህ ከደንብ ማስከበር ጋር ከህግ አካላት ጋር እያደረጉ ያሉት ውዝግብ ወይ ደግሞ እያደረጉት ያሉት ህግን ባልተከተለ መንገድ ሲሸጡ በነበረበት ጊዜ ህግን ለማስከበር በሚደረግ እርምጃ ወይ ደግሞ ሂደት ውስጥ የተለያየ ጉዳት ይደርስባቸው እንደነበረ አልፎም ለመኪና አደጋ ሲጋለጡ እንደነበረ አልፎም ደግሞ የህብረተሰቡ መንገድንም ጭምር ዘግተው በመሸጣቸው የተለያዩ ማህበራዊ አገልግሎትን ጭምር ሲያስተጓጉሉ እንደነበረ ራሳቸው ነግረውናል። ከዛ ባሻገር አሁን ግን መንግስት
ባመቻቸው ምቹ ሁኔታ ይህንን ቀናትን ጠብቀው እንደዚሁ ደግሞ ዘመናዊ በሆነ አደረጃጀት ተጠብቀው ይህንን አገልግሎት እየሰጡ እንደሆነ በርካሽም በተመጣጣኝ ዋጋም እያቀረቡ እንደሆነና ከሱቅ ጋር ሲነጻጸር በዛው መጠን ቅናሽ እንደታየበት ነው የነገሩን። እንግዲህ ሸማቾችም ልብስ የሚገዙትንም ጭምር አናግረናል። እነዚህም ነዋሪዎቹ ደግሞ ሸማቾች የነገሩን ተመሳሳይ ጉዳይ ነው። የተሻለ ስራ እየተሰራ እንደሆነና ይሄ ደግሞ ተጠናክሮ ሊቀጥል እንደሚገባ የወጣቱን ስራ እድልን ፈጠራ ጭምር የሚያነቃቃ በመሆኑ ተጠናክሮ ሊቀጥል እንደሚገባ ነግረውናል። እኛም የታዘብነው ከአትክልትና ፍራፍሬ ውጪ የልብስ ግብይት ጥሩ ሁኔታ እየተከናወነ እንደሚሆነ ህጋዊነቱን ጠብቆ እየተከናወነ መሆኑን ለመታዘብ ችለናል። ባልደረባችን ሄኖክ በቀጥታ ከሜክሲኮ ለገባህን ለሰጠህን መረጃ ከልብ እናመሰግናለን። መልካም ቀን ይሆንልን። ተመልካቾች ቀጥለናል። የአዳማ ከተማን የኮንፈረንስ ቱሪዝምና ኢኮኖሚ ማዕከል ለማድረግ በትኩረት እየተሰራ እንደሚገኝ የአዳማ ከተማ አስተዳደር አስታወቀ። በከተማዋ የ5 ኪሎ ሜትር የምሽት ሩጫ ውድድር ተካሂዷል። ባልደረባችን ሀብታሙ ሙለታ ተከታዩን አዘጋጅቶታል። የስምጥ ሸለቆ አዳማ ከተማ ባለፉት የለውጥ ዓመታት ዘመናዊ እሳቤን የተከተለ የልማት ስራዎችን እያከናወነች ትገኛለች። በተለይም ከተማዋን የኢንዱስትሪ ኮንፈረንስና ቱሪዝም ማዕከል ለማድረግ የተጀመሩ ስራዎች ተጨባጭ ውጤቶችን እያስገኙ ነው። ከተማዋ እያከናወነች የሚገኘውን ሁሉን አቀፍ የልማት እንቅስቃሴና በተለያዩ ዘርፎች ያላትን እድል ማስተዋወቅን ታላሚ ያደረገ የ5 ኪሎ ሜትር የምሽት የሩጫ ውድድር ተካሂዷል። የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ የከተማዋን የኢንዱስትሪ፣ የቱሪዝም፣ የኮንፈረንስ ብሎም የሌሎች ዘርፎች ማዕከል ለማድረግ ከተማ አስተዳደሩ በትኩረት እየሰራ ይገኛል ብለዋል። ባህልና ቱሪዝምን በማስተሳሰር ታላቅ የምሽት ሩጫ አስጀምረናል። የአዳማ ከተማን የኢንዱስትሪ ማዕከል፣ የቱሪዝም ኮንፈረንስ ማዕከል ብሎም የሌሎች ዘርፎች ማዕከል ለማድረግ ከተማ አስተዳደሩ በትኩረት እየሰራ ይገኛል። ባለፈው አካሄድ ተጨባጭ ለውጥ ማምጣት እንደማይቻል በመታመኑ ቀን ከሌት በመስራት ይህንን ውድድር ምልክታችን አድርገን ኢንዱስትሪያችንን ቀንና ሌሊት እንደሚሰራ የሆቴል ተቋማትም 24 ሰዓት እንደሚሰሩ በልማትና ምርታማነት ላይ የተሰማራ ሁሉ ሁሌም በስራ ላይ እንደሚገኝ ለማሳየት የሚረዳ ውድድር ነው። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ በከተማዋ መሰል ኩነቶችን ማካሄድ ኢኮኖሚን ለማሳደግ የማህበረሰቡን አንድነት ለማጠናከር እንዲሁም የቱሪዝም እንቅስቃሴውን በተሻለ ደረጃ ለማስቀጠል እንደሚረዳ ገልጸዋል። ይህንን ውድድር ስናካሄድ ዓላማችን የአዳማ ከተማ በርካታ ቱሪስቶችን በመሳብ እንዲሁም የኢኮኖሚ ኮሪደርና የቱሪዝም ኮሪደር በመሆን ለረጅም ዘመናት የምትታወቀውን ይቺን ከተማ በድጋሚ በተጠቀሱት ዘርፎች እንድትሰራና እንድትታወቅ መሰረት ለመጣል ነው። በከተማዋ መሰል ኩነቶችን ማካሄድ ኢኮኖሚን ለማጠናከር፣ የማህበረሰቡን አንድነት ለማጠናከርና የቱሪዝም እንቅስቃሴውን በተሻለ ደረጃ ለማስቀጠል ይረዳል። በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል ማህበራዊ ክላስተር አስተባባሪ አቶ ሳዳት ነጃ ከተሞች ማራኪና የኢኮኖሚ ማዕከል እንዲሆኑ የተለያዩ ፖሊሲዎችን በመቅረጽ ወደ ስራ መገባቱን ጠቁመው አዳማ ከተማ በተሻለ ቁመና ላይ እንድትገኝ አመራሩና ህዝቡ እያደረገ ያለው እንቅስቃሴ ተጠናክሮ ይቀጥላል ብለዋል። ከተሞቻችን ማራኪ እንዲሆኑና የኢኮኖሚ ማዕከል እንዲሆኑ የተለያዩ ፖሊሲዎች በመቅረጽ ወደ ስራ እየቀየርን እንገኛለን። የአዳማ ከተማ የኮንፈረንስ ቱሪዝምና ኢንዱስትሪ ማዕከል እንድትሆን ለማድረግ በርካታ ስራዎች እየተከናወኑ ይገኛሉ። ከተማዋ በተሻለ ቁመና ላይ እንድትገኝ አመራሩና ህዝቡ እያደረገ ያለውን እንቅስቃሴ ተጠናክሮ የሚቀጥል ይሆናል። የውድድሩ ተሳታፊዎች በበኩላቸው በከተማዋ ውስጥ የለማው የኮሪደር ልማት ውድድሩን በጥሩ መንፈስ ለማካሄድ እንደረዳቸው ገልጸው ውድድሩ ከተማዋ ያላትን እምቅ ሀብት ለማሳየት የሚረዳ መሆኑንም ተናግረዋል። ሩጫ እጅግ በጣም ደስ የሚል ነው። በሌሊትም ሩጫው እንደቀን ሆኖ ሁሉም የከተማው ነዋሪ መጥቶ ደስታውን እየገለጸ ነው። አሁንም ሌሊት መሮጣችን በጣም ደስ ይሎኛል። ደስታዬ ወደር የለውም። ይሄ መንገድ በፊት ሰው አያሳልፍም። መኪና ተጣቦ ነው የሚያልፈው። ዛሬ ሰው እንደፈለገበት እኔ ያላየነው ታሪክ ነው ያየነው። ካለምንም ስጋት አከብረናል። ወደፊትም ይቀጥላል ብዬ አስባለሁ። ብዙ ቱሪስቶች አዳማን የማየት እድል ይኖራቸዋል። ለከተማውም ትልልቅ ገቢዎችን የማስገኘት እድል ይኖራቸዋል ብዬ ተስፋ አደርጋለሁ። በጣም ደስ የሚል ታሪካዊ ቀን ነው። እኛም ከአዲስ አበባ ተሰብስበን በጓደኞቻችን እዚህ ከእናንተ ጋር ጥሩ ጊዜ እያሳለፍን ነበረ። ከዚህ ቀደም አዳማን አውቃታለሁ። እንዳሁን ባለችበት ገጽታ ግን አይደለችም። አሁን ከተማው በሙሉ ቢዞር በጣም የማይጠገብ ውበት ነው ያለው። በውድድሩ ከ20 ሺህ በላይ ዜጎች የተሳተፉ ሲሆን በየዓመቱ እንደሚቀጥልም ተመላክቷል።